ሰላም እንዴት ናችሁ? በዚህ ቪዲዮ የምናየው ለጡንቻ ጤናና ግንባታ አዘውትረን መመገብ ያሉብን አራት ምግቦችን ሲሆን እስከ ፍጻሜው አብራችሁን ቆዩም። ወሳኝ መረጃ ይዘን መጥተናል። ከናንተ የሚጠበቀው ሙሉ ቪዲዮውን መመልከት፣ ሼር፣ ላይክ፣ ሰብስክራይብ በማድረግ ለወደፊት ተሻለ ስራ ማበረታታት ሲሆን በተለይ 1 እና 2ን ተመልከቷቸው። በቅንነት ካየነው ሁላችሁም ላይክ ብታደርጉት ለብዙ ሰዎች ተደራሽ ይሆናል። በዚህ ቪዲዮ ጡንቻን የሚገነቡ ምግቦች፣ የጡንቻን ጥንካሬ የሚጨምሩ ምግቦች፣ መጨረሻ ላይም በተለያየ ምክንያት ሰውነቱን ላጣ ለከሳ ሰው ለማገገም የሚረዱ ምግቦች የምንጠቁማቸው ይሆናል። ለጡንቻ ግንባታና ጥንካሬ የሚያገለግሉ አራት ምግቦች ውስጥ 4 አኩሪ አተርና ምስር መመገብ ይሆናል። አኩሪ አተር፣ ምስር፣ የሶይ ወተት፣ የአኩሪ አተር እሸት ወይም ኢዳማሜ አዘውትረን መመገብ ለጡንቻ ጤና፣ ለጡንቻ ግንባታና ጥንካሬ ወሳኝ ምግቦች ናቸው። አኩሪ አተርና አዘውትሮ መመገብ ከፍተኛ ፕሮቲንና ጤናማ ሳቹሬትድ ያልሆነ ቅባት ወይም ፋት ይሰጠናል። እንዲሁም ብዙ ቫይታሚኖችና ሚነራሎችን እንደ ቫይታሚን ኬ፣ አይረን፣ ፎስፎረስ ያሉ ንጥረ ነገሮችን ይለግሰናል። አይረን ወይም ብረት ለጡንቻ ግንባታ ይጠቅመናል። ለአጥንትና ለሰውነታችን ኦርጋን አካላት ስራቸውን በተገቢ መስራት ላይ ጉልህ ሚና አለው። አይረን ኦክሲጅን በደማችንና በጡንቻችን ላይ እንዲቀመጥ ወይም ስቶር እንዲሆን እንዲጓጓዝ ትራንስፖርቴሽን ያገለግላል። የአይረን እጥረት ሲኖር ደግሞ እነዚህ ተግባራት ይስተጓጎላሉ። ኢዳማሜ ወይም የአኩሪ እሸቱ ከፍተኛ ፕሮቲን፣ ፋይበር፣ ፎሌት፣ ቫይታሚን ኬ፣ ማንጋኒዝ ይሰጠናል። ፎሌትን ብናይ ሰውነታችን የፕሮቲን መሰረት የሆነውን አሚኖ አሲድ ፕሮሰስ ማድረግ እንዲችል ያስችለዋል። ለጡንቻ ግንባታና ጥንካሬም ይጠቅማል፣ በተለይ በአዋቂዎች ላይ። የሶይ ወተት በተለይ አትክልትና እጽዋት አዘውታሪዎች ወይም ወተት ለማይመቻቸው ሰዎች ተስማሚ አማራጭና ከፍተኛ ፕሮቲን ይሰጣል። ምስርን ስናይ ምስር ለጡንቻ ግንባታና ጥንካሬ ወሳኝ ምግብ ሲሆን ከፍተኛ ፕሮቲን፣ አሚኖ አሲድ፣ ተስማሚ ፋይበር ወይም ቃጫ፣ ካርብስ፣ ቫይታሚንስ እና ሚነራሎችን ይለግሰናል። ለአትክልት አዘውታሪዎችም አማራጭ ፕሮቲን ወይም አሚኖ አሲድን የምናገኝበት ምግብ ነው። ምስርንና ሙሉ እህልን ላይክ ሩዝ አዘውትሮ መመገብ ለጡንቻ ግንባታ አስፈላጊ የሆነውን ፕሮቲንን ወይም አሚኖ አሲድን ማግኘት ይቻላል። ለጡንቻ ጤናና ግንባታ ከሚያገለግሉ አራት ምግቦች ውስጥ 3 አሳዎችን መመገብ ነው። አሳዎችን ስናይ በቅደም ተከተል ሳልሞንን፣ ቱናን፣ ቶፉ የመሳሰሉትን የአሳ ዝርያዎች መመገብ ለጡንቻ ጤናና ግንባታ ጥንካሬ ተመራጭ ምግቦች ናቸው። ሳልሞን ለአጠቃላይ የሰውነት ጤንነት፣ ለጡንቻ ግንባታ ሳልሞንን መመገብ ትልቅ ምርጫና ብልህነት ነው። ሳልሞን ከፍተኛ ፕሮቲን፣ ኦሜጋ 3 ፋቲ አሲድ፣ ብዙ ቢ ቫይታሚኖችን ይለግሰናል። ኦሜጋ 3 ፋቲ አሲድ በጡንቻ ጤና መጠበቅና ለጡንቻ ግንባታ ወይም መስል ማስ ኢንክሪመንት ትልቅ ሚና አለው። የቱና አሳ ፕሮቲንን፣ ቫይታሚን ኤ፣ ቢ ቪታሚኖችን ላይክ ቫይታሚን ቢ12፣ ኒያሲን እና ቢ6 በከፍተኛ ሁኔታ እናገኛለን። እነዚህ ደግሞ ለተሟላ ጤንነት፣ ጉልበት፣ ኤክሰርሳይዝ ፐርፎርማንስ ያገለግሉናል። ከቱና የምናገኘው ኦሜጋ 3 ፋቲ አሲድ ለጡንቻ ጤና ይጠቅመናል። በተለይ በእድሜ መጨመር ምክንያት እየቀነሰ ላለ ጡንቻ መጠንና ጥንካሬ መቋቋም ይጠቅማል። ከቶፉ እና ከአኩሪ አተር የምናገኘው የሶያ ፕሮቲን ከፍተኛ ጥራት ያለው አትክልት ፕሮቲን የምናገኝበትና ስጋን የሚተካ ነው። ከቶፉ አሳ ፕሮቲንን፣ ካርብስን፣ ፋትን ወይም ቅባትን እንዲሁም ለጡንቻና አጥንት ጤና፣ ለጡንቻ ተግባራት የሚያገለግለውን ካልሲየምን እናገኛለን። ከአራቱ ምግቦች ውስጥ ሌላው ለጡንቻ ጤናና ግንባታ የሚያገለግል የምግብ አይነት የዶሮን ስጋንና የበሬን ስጋን መመገብ ይሆናል። ያልሰባ ወይም ቀይ የበሬ ስጋንና የዶሮ የደረት አካባቢ ስጋን አዘውትሮ መመገብ ለጡንቻ ግንባታ፣ ጤና፣ ጥንካሬ ያገለግላል። የዶሮ ደረት አካባቢ ያለ ስጋ ተስማሚ ከፍተኛ ጥራት ባለው ፕሮቲን የታጨቀ ነው። ስለዚህ ጡንቻችን ለማግኘት ለመገንባት ተመራጩ መፍትሄ ነው። ይህ የዶሮ ስጋ እንደ ኒያሲን፣ ቫይታሚን ቢ6 ያሉ ቢ ቪታሚኖችንም ይዟል። እነዚህ ቫይታሚኖችም ለጡንቻ ግንባታና ለሰውነት የተስተካከለ ተግባር ያገለግላሉ፣ በተለይ በእንቅስቃሴ ወቅት። ጥናቶች እንደሚጠቁሙን ከሆነ እንደ ዶሮ አይነት ከፍተኛ ፕሮቲን ያላቸው ምግቦች ከእንቅስቃሴ በኋላ መመገብ ክብደት ለመቀነስ ወይም ፋት ሎስ፣ ለጡንቻ ግንባታ ኢንክሪዝ መስል ማስ መጨመር፣ ለጡንቻ ጥንካሬ መስል ስትሬንግዝ ይጠቅማል። የበሬ ስጋም በከፍተኛ ተስማሚ ፕሮቲን፣ በቪ ቪታሚኖች፣ ሚነራሎችና ኬራቲን የተሞላ ነው። አንድ ሰው ከስፖርት ወይም ከእንቅስቃሴ ጋር ቀይ የበሬ ስጋን አዘውትሮ ቢመገብ የጡንቻ መጠን እየጨመረና እየተገነባ መምጣቱ እርግጥ ነው። ዶሮን ስንመገብ የዶሮ ቆዳዋን ማካተት የለብንም። ሰውነታችን የጡንቻን ህብረ ህዋስ የሚገነባው አሚኖ አሲድን በመጠቀም ነው። ስለዚህ ቀይ የበሬን ስጋንና ዶሮ ከፍተኛ አሚኖ አሲድና ፕሮቲን የሚሰጡን ምግቦች አዘውትሮ መመገብ ይኖርብናል። ለጡንቻ ጤናና ግንባታ ከሚጠቅሙን አራት ምግቦች ውስጥ በቀዳሚነት ደረጃ የሚጠቀሰው እንቁላልን መመገብ ነው።
እንቁላል ጥራቱ የጠበቀ ተስማሚና ከፍተኛ ፕሮቲንን በመያዙ ለጡንቻ ጤና፣ ለጡንቻ ግንባታ፣ ለጡንቻ ጥንካሬ እንዲሁም የተጎዳን ጡንቻን እንዲያገግም ለመርዳት የሚያገለግል ተመራጭ ምግብ ነው። ለዛ ነው ስፖርተኞች እንቁላልና ስጋን ሲያዘወትሩ የምናስተውላቸው። እንቁላል ሉሲን የተባለ አሚኖ አሲድ በከፍተኛ ሁኔታ ይዟል። ይህ ደግሞ የጡንቻችን ግንባታ ለመጨመር የሚደረግን የፕሮቲን ሲንተሳይዝ በከፍተኛ ሁኔታ የሚጨምር ነው። አሚኖ አሲዶች የፕሮቲን የመጨረሻ መሰረቶች ናቸው። እንቁላል ለጡንቻ ጤናና ግንባታ የሚያገለግሉ ሌሎች ንጥረ ምግቦችንም ይዟል። እነሱም ኦሜጋ 3 ፋቲ አሲድ፣ ፎስፎሊፒድ፣ ቫይታሚን ዲ፣ ጥሩ ኮሌስትሮል ወይም ጉድ ኤችዲኤል ይዟል። እንቁላል ለመስል ሲንተሲስ እና ኃይልን ለማግኘት ይረዳል። ስለ እንቁላል ተጨማሪ መረጃ ለመስጠት አንድ የተቀቀለ እንቁላል ቫይታሚን ኤን፣ ቫይታሚን ቢ5 ወይም ፓንቶቶኒክ አሲድ፣ ፎሌትን፣ ቫይታሚን ቢ12ን፣ ቫይታሚን ቢ2ን ወይም ሪቦፍላቪንን፣ ፎስፎረስ፣ ሲሊኒየምን፣ ቫይታሚን ዲን፣ ቫይታሚን ኢን፣ ቫይታሚን ቢ6ን፣ ካልሲየምን፣ ዚንክን ይዟል። እንቁላል በምድራችን ባለብዙ ኒውትረንት ባለቤት ከሚባሉት ምግቦች ውስጥ አንዱ ነው። ኮሊን የተባለ ጥሩ ንጥረ ነገር ይዟል። የልብ በሽታ ተጋላጭነት ይቀንሳል። ለአይን ጤና ተመራጭ ነው። ክብደት ለመቀነስም ይጠቅማል። ለጡንቻና ለአጥንት ጤንነት ግንባታ ይጠቅማል። ለአንጎል ጤና ይጠቅማል። ትውስታን ለመጨመር ይረዳል። የበሽታ የመከላከል አቅምን ለመጨመር፣ የቆዳና ለፀጉር ጤና እንዲሁም ለጥሩ እርግዝና ካንሰር ለመከላከል ይጠቅማል። ውድ አድማጮች እነዚህን አራት ምግቦች አዘውትሮ መመገብ ለጡንቻ ወይም መስል ጤና፣ ለጡንቻ ግንባታ በጣም ወሳኝ ናቸው። በነገራችን ላይ በሰው ልጆች ውስጥ ከ639 በላይ ራሳቸውን የቻሉ ጡንቻዎች አሉን። እነዚህን ምግቦች ስንመገብ 639ኞቹ ጡንቻዎቹ ናቸው ጤናቸው የሚጠበቀው በትክክል ስራቸው የሚሰሩት። ምንም እንኳን ለእናንተ የጡንቻ ጤና አስፈላጊ የሆኑትን በክራይቴሪያ አራት ምግቦችን ብንመርጥም በታውቋቸውም አሪፍ ስለሆነ ሌሎች ለጡንቻ ግንባታና ጤና የሚያገለግሉ ምግቦችም እናካፍላችሁ። ለጡንቻ ግንባታና ጤና ጥንካሬ የሚያገለግሉ ተጨማሪ ምግቦች: አንደኛ እርጎ፣ ሁለተኛ ባቄላን መመገብ፣ ሶስተኛ ኪኖዋ እና ሙሉ እህልን መመገብ፣ አራተኛ ኦትሜል ወይም አጃ፣ አምስት ነትስ ኤንድ ሲድስ። ነትስ እና የለውዝ ዘሮችን መመገብ ነው። ለምሳሌ እንደ ዋልነት፣ ፒያነት፣ አልሞንድ እንዲሁም ዘሮችን ስናይ የሱፍ ፍሬ፣ የዱባ ፍሬ የመሳሰሉት መመገብ ነው። ስድስተኛ የቸኮሌት ወተት፣ ሰባተኛ አቮካዶ፣ ቆስጣ የመሳሰሉ አትክልትና ፍራፍሬዎችን መመገብ፣ ስምንት ቺክፒያስ ወይም ሽምብራን መመገብ፣ 9 ወተት፣ አይብ፣ ሩዝ የመሳሰሉትን መመገብ፣ 10 እና ዋናው እንግዲህ ምግብ ተመግባችሁ በምግብ ምናልባት ማይመለስ ነገር የለም ማይመለስበት ሁኔታ ካለ ፓውደሮችን የፕሮቲን ፓውደሮችን መጠቀም ነው። በገበያ ላይ የምናገኛቸው ፓውደሮች ፕሮቲን ፓውደሮች አሉ። የሶይ ፕሮቲን ፓውደር እና የሆይ ፕሮቲን ፓውደር ናቸው። ሆይ ፕሮቲን ፓውደር እንግዲህ በተለያየ ሚዲያ ላይ ሲስተዋወቅ የምታዩት ነው። ሆይ ማለት ከአጓት የሚገኝ ፕሮቲን የያዘ ማለት ነው። ስለዚህ እነዚህ ተጨማሪ ምግቦችን አዘውትሮ መመገብ ያስፈልጋል። በህመምም ሆነ በተለያየ ምክንያት ሰውነታችሁን ላጣችሁ፣ መስል ሎስ ላጋጠማችሁ እነዚህን 9 ምግቦች ማዘውተር ብትችሉ ጡንቻችሁ ወደ ነበረበት ቦታ እንዲመለስ ይረዷችኋል። እነሱም አንደኛ ቆስጣ፣ ሁለተኛ ብሉቤሪስ፣ ሶስተኛ የቺያ ዘር ወይም ቺያ ሲድ፣ አራተኛ አረንጓዴ ሻይ፣ አምስተኛ ሙዝ፣ ስድስተኛ የቸኮሌት ወተት፣ 7 አጃ፣ 8 እንቁላል፣ 9 የሐብሐብ ጭማቂ ናቸው። እነዚህን አዘውታችሁ ተመገቡ። ሪከቨሪ ነው። ለተጎዳ ሰው መስል ሪከቨር ለማድረግ የሚጠቅሙ ናቸው። ውድ አድማጮች ምግብ መድኃኒት ነው። አሁን ያለን የጤና ሁኔታ፣ የሰውነት ገጽታ፣ የአመጋገብ ስርዓት በኋለኛው ህይወታችን ላይ ተጽዕኖ ይኖረዋል። በእርግጥም አለው። ስለዚህ በየትኛውም የእድሜ ክልል ሆኑ ሰውነታችሁን የተመረጡና የተመጣጠኑ ምግቦችን በማዘውተር በአስፈላጊ አልሚዎች፣ ቫይታሚኖችና ሚነራሎች ገንቡ እንላለን። ስለዚህ አሁኑኑ ጀምሩ። ሌላው ወሳኝ ነገር ለጡንቻ ፈውስና ጤና የሚያገለግሉ ቫይታሚኖች: አንደኛ ቫይታሚን ዲ፣ ሁለተኛ ቫይታሚን ቢ12፣ 3 ቫይታሚን ቢ3፣ 4 ቫይታሚን ቢ6፣ 5 ቫይታሚን ኢ፣ 6 ቫይታሚን ኤ፣ 7 ቫይታሚን ሲ፣ 8 ቫይታሚን ቢ2፣ 9 ቫይታሚን ቢ9 ወይም ፎሌት ናቸው። ሌሎች ለጡንቻ ፈውስና ጤና የሚያገለግሉ ሚነራሎች ደግሞ ማግኒዥየም፣ ዚንክ፣ ካልሲየም እና አይረን ይሆናሉ። ሌሎች ተጨማሪ ንጥረ ነገሮችም ካስፈለገ ኦሜጋ 3 ፋቲ አሲድ፣ ኬራቲን፣ ፋይበር እና ፕሮቲን ያላቸው ነገሮች ሁሉ ለጡንቻችሁ ተመራጭ ናቸው። የማህበረሰባችን ጤንነት ተጠብቆ ማየት ተቀዳሚ ዓላማችን ነው። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ለተሻለ ስራ አበረታቱን። በቅንነት ካየነው ይህን ቪዲዮ የተመለከተ ሁሉ ላይክ ቢያደርገው ይህ ቪዲዮ ለተለያየ ማህበረሰብ ተደራሽ ይሆናል። መረጃ ቶሎ እንዲደርሳችሁ የደወል ምልክቷን መጫን ይቻላል። ተመሳሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር አስቀምጠንላችኋል ዲስክሪፕሽን ሴክሽን ላይ እዛ መመልከት ትችላላችሁ። በእውነቱ ሳዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።